ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥ እኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር አንዲት ተማሪ ከትምህርት ቤት ልትባረር ስለሆነ በቦታው ያሉ ተማሪዎችን የሚያገሉ ተማሪዎች እንዳለ ደስታቸውን እየገለጹ ነበር። ከትከሻቸው ላይም ትልቅ ነገር እንደተነሳላቸው ያህል ነበር የሚሰማቸው። ያቺ ልጅም ሄዳ ትምህርት ቤት ውስጥ ከሚያገሉ 4 ወንድ ተማሪዎች ጋር ትፋጠጣለች። ታዲያ የቡድኑን ዋና መሪ እጁን ስለሰበረችው ማንም ሰው ቀና ብሎ አልተናገራትም። በዚህም በመሃላቸው ነበረ አልፋ ስትሄድ የነበረው። ልጅቷ ኪም ትባል ነበረ። ካራቴ ላይ እጅግ በጣም ጎበዝ ነበረች። ታዲያ ተማሪዎችን ሲያገሉ የምትመለከት ማንኛውም አይነት መጥፎ ባህሪ ካላቸው ልጆች ጋር ትደባደብ ነበረ። በዚህ ድብድቧ ምክንያት ነው ካሁኑ ትምህርት ቤት እንድትባረር ሁላ የተደረገችው። አባቷ እጅግ በጣም ታዋቂ ካራቲስት ነበረ። ታዲያ ከልጅነቷ ጀምሮ እሷን እያለማመደ እያስተማረ ከዛ ባሻገርም ድብድቦችን እያወዳደረ እንድታሸንፍና ጠንካራ እንድትሆን አድርጓት ነበር። ወደ አዲሱ ትምህርት ቤትም ትገባለች። ታዲያ ርዕሰ መምህሯ ግን ስታስጠነቅቃት የነበረው ከዚህ በኋላ ከማንም ሰው ጋር መደባደብ እንደማትችልና እንደ ሌሎች ትምህርት ቤቶች ይሄ ትምህርት ቤት ድብድብን የሚታገስ አይነት እንዳልሆነ እየነገረቻት ነበረ። ታዲያ አባትየው ጣልቃ ይገባል። ሲናገር የነበረው ልጁ ዝም ብላ ድብድብ የምትወድ እንዳልሆነችና ተማሪዎችን የሚያገሉና የሚያሰቃዩ ተማሪዎች ሲኖሩ ብቻ ለነሱ ለመደገፍ መሀል እንደምትገባ ነበር የተናገረው። ከዛም ከወጡ በኋላ በአባቷ በጣም ተናዳ ነበረ። መምህራኖች ሁልጊዜ የሚያደሉት ለሚያገሉ ተማሪዎች ስለሆነ ማስረዳት አስፈላጊ እንዳልሆነ ትናገራለች። አባቷም ንዴቷን ቀነስ እንድታደርገው እየመከራት ነበረ። ወዲያው ያስታወሰው ስራ እንዳለው ነው። በዚህም ተሰናብቷት ይሄዳል። እሷም እየተራመደች በነበረበት ጊዜ የተመለከተችው 2 ወንዶች አንድ ምስኪን ልጅን እየደበደቡት ነበረ። የሚደበድቡትም እሱ ጎበዝ ተማሪ ቢሆንም ስላላስኮረጃቸው ነበረ። ታዲያ ልጁ ዮንግ ይባል ነበረ። እየደበደቡትም በተደጋጋሚ ሲናገር የነበረው ቢያጠኑ ልክ እንደሱ ጎበዝ እንደሚሆኑ ነበረ። ታዲያ ከዚህ በላይ መመልከት አልፈለገችም። ትቀርባቸውና ቪዲዮ ትቀርጻቸዋለች። በዛ ቪዲዮም ታስፈራራቸው ጀመረ። ታዲያ ግን ሲደግፉ ያንን ድብድብ የነበሩ 2 ሴቶች እሷን ለማስፈራራት ይቀርባታል። አንዷን እጇን በመጠምዘዝ አንዷን ደግሞ ከግንባሯ በመገፍተር ካጠገቧ ልታርቃቸው ችላ ነበረ። ሌላኛውንም ወንድ ከመማታት ወደ ኋላ አለችም። ታዲያ የቡድኑ ዋና መሪ የዋዛ መስለው ጎምለል እያለ ወደ እሷ ይመጣ ጀመረ። በዚህም የተነሳ ትደባደበው ጀመረ። ታዲያ በጣም ጠንካራና አስፈሪ ነበረች። በመጨረሻም በእግሯ አንገቱ ላይ ካሳረፈች በኋላ ወደ መሬት ልትዘርረው ችላ ነበረ። ይህንን የተመለከተ የሱ ጓደኛ ጣልቃ ቢገባም እሱን ከመምታት ወደ ኋላ አላለችም። ሁሉም ፈርተው ይበታተናሉ። ያኔ ዮንግ በተመለከታት ጊዜ በተደጋጋሚ አመስግኗት ነበረ። በቀጣይ ቀንም ወደ አዲሱ ትምህርት ቤት ትገባለች። እንደ አጋጣሚ ሆኖ እነ ዮንግ ክፍል ነበር የደረሳት። ሲመለከታት በጣም ደስ ይለዋል። እነዛ 2 እሱን የሚያገሉ ተማሪዎችም እዛ ክፍል ስለሆኑ እሷን በተመለከቱ ጊዜ ምን ልትሰራ መጣች ብለው ተደናግጠው ነበረ። እረፍት ሰዓትም ዮንግ ሊያወራት ቢሞክርም ሳታናግረው ነበረ ጥላው ሄደችው። ታዲያ ለማመስገንም ከክፍለ ጊዜያቸው መጨረሻ በኋላ እየተከተላት ነበር። እሷም ስትናገር የነበረው በመኮሳተር ሊያመሰግናት ከፈለገ ካጠገቧ መራቅ እንዳለበትና ይህንን ያደረገችው ለሱ ብላ እንዳልሆነ እንዲሁ ሰው መጥፎ ነገር ሲያመመልከት ስለማትወድ እንደሆነ አሳውቃው ነበረ። ዮንግም እናቱ ጋር በነበረበት ጊዜ 2 ወንዶች ምግብ ከተመገቡ በኋላ አንከፍልም ይሏት ጀመረ። ያደገው ያለ አባት ነው። በዚህም እናቱ ሁሌ በእንደዚህ አይነት ሰካራም ሰዎች ስትደበደብና ስትሰደብ እየተመለከተ ነበር ያደገው። ታዲያ እናቱን መጠበቅ ይከብዷል። አሁንም መሀል ገብቶ ለእናቱ ለመከላከል በሞከረበት ጊዜ አንዱ ሰውዬ በጥፊ ነበር የመታው። እናትየውም እንዲያቆሙ በመናገር ሰዎቹ እንዲወጡ ከፈቀደች በኋላ ልጇን ከዚህ በኋላ ጣልቃ እንዳይገባ ትመክረዋለች። ትምህርት ቤትም ኪም በነበረችበት ጊዜ ከዚህ ቀደም የደበደበቻቸው 2 ሴቶች ዋና መሪ የሆነችው ጁንሂ የተባለችው ልጅ ትቀርባታለች። በዚህም ጓደኞቿን እስከመታች ድረስ መልሳ እንደምትመታት የቀረጸችውን ቪዲዮ እንድታጠፋ ደግሞ ስልኳን እንድታመጣ ነበረ ስትጠይቃት የነበረው። እኔንም የሚገርመኝ ግን እናንተ መጥፎ የምታደርጉ ልጆች እንድመታችሁ ፈልጋችሁ ራሳችሁ ኔጋ ትመጣላችሁ አይደል? ጁንሂም በጣም ተናዳ ታላቋ እስከሆነች ድረስ ልታከብራት እንደሚገባ በመናገር በጥፊ ልትመታት ነበረ። ወዲያው እጇን ትይዛታለች። በጣም የተናደደችው ጁንሃይም 2 ሴቶች ጓደኞቿ ሄደው እጇን እንዲይዙ እሷ ደግሞ እንደምትደበድባት ትናገራለች። እነዛ ሴቶች ግን ትላንትና ትምህርታቸውን ስለተማሩ ኪምን ለመንካት ፈቃደኛ አልነበሩም። ዩንሃይም ድጋሚ እሷን ልትመታት ስትል እጇን በመሰንዘር ታስፈራራታለች። አሁን ያልመታቻት ታላቋ ስለሆነች ስለምታከብራት እንጂ በቀጣይ ጊዜ ልትተናኮላት ከፈለገች ሂሳቧ እንደምትሰጣት ነበር ነግራት ኪም ጥላ የሄዳቸው። ተማሪዎች እንዳለ ይገረማሉ።
ጁንሃይን የተናገረች የመጀመሪያ ሴት እሷ ነበረች። በጣም የተቃጠለችው ጁንሃይም ቀጥታ የሄደችው ጓደኞቿ ጋር ነበረ። አንዱ ታይ ይባላል። ታይ የትምህርት ቤቱ ፕሬዝዳንት ሲሆን በጣም መጥፎ ልጅ ነበረ። ሌላኛው ደግሞ ሃይሶንግ ይባል ነበረ። ጁንሃይና ሃይሶንግ ከድሮ ጀምሮ ጓደኛሞች ነበሩ። በጣም ይቀራረባሉ። ታዲያ የተፈጠረባትን ነገር ተናግራ ነበረ። እነሱን ከሰሙ በኋላ ይስቁባታል። ታይ ከልቡ መጥፎ ሰው ቢሆንም ሃይሶንግ ግን ከነሱ ጋር የሚሆነው ስለሚወዳቸው ብቻ እንጂ እሱ መጥፎ ሰው አልነበረም። ያንግም ኪምን ባገኘበት ጊዜ እየሮጠ ይከተላታል። እየለመናት ነበረ ልክ እንደሷ ካራቲስት መሆን እንደሚፈልግ። እናቱ ብቻዋን እንዳሳደገችውና እሷ ሬስቶራንት የሚያስቸግሯት ብዙ ወንዶች ስለሚፈልጉ እሷ ሬስቶራንት ውስጥ የሚያስቸግሯት ብዙ ወንዶች እንደሚመጡ በዚህም እንድታስተምረውና እናቱን መጠበቅ እንዲችል እየጠየቃት ነበረ። ይህንን ስትሰማ ተስማማለች። ይዛው ሄደችው ወደ አባቷ ቦታ ነበረ። አባትየውም ሰው ይዛ ስለመጣች በጣም ደስ ብሎታል። ሁሉን ታሪክ ከሰማ በኋላ እዛ እንዲማር ሊያስፈርመው ችሎ ነበረ። ለሷም ሰው ይዛ ስለመጣች እንደ ስጦታ አባትየው የሸለማት ከረሜላ ነበረ። በመቆጣትም ትክክለኛ ብር እንደምትፈልግ ትናገራለች። ያኔ እሱም ትክክለኛ ብር ይሰጣታል። ከዛ ጊዜ በኋላ ዮንግ መለማመድ ጀመረ። ነገር ግን ሰውነቱ በጣም ደካማ ነበረ። ገመድ መዝለል እንኳን አይችልም። ይህንን አባትየው ራሱ ተመልክቶ በጣም ተናዶ ነበረ። ከዚህ በኋላ እሹሩሩ እንደማያስፈልገው የተረዳችው ኪም እግሩን በመክፈት ልትቀጨውና ስፕሊት እንዲሰራ ሁላ ልታደርገው ችላ ነበረ። በቀጣይ ቀን ትምህርት ቤት ለመሄድ እያነከሰ ነበረ። ጭራሽ እዛው ሆኖ ቀስ እያለ ሲራመድ ተደውሎበት ተማሪዎቹ እየገቡ ነው። እሷም ከኋላው መታ ምንም ርህራሄ ስለማያስፈልገው ቶሎ ቶሎ እንዲራመድ ነበር የነገረችው። ረፍት ሰዓት ላይም ቁጭ ብላ በነበረበት ጊዜ ከዚህ ቀደም የደበደበቻቸው ሁለት ወንዶች ይቀርቧትና የትምህርት ቤቱ ፕሬዝዳንት እየፈለጋት እንደሆነና ወደ ቢሮ እንድትሄድ ነበር የነገሯት። እሷም እሺ ብላ ትሄዳለች። ታዲያ በሄደችበት ጊዜ ታይ ብቻውን የተቀመጠ ቢመስልም በመቀጠል ጁንሃይና ሄሶንግ ነበር የመጡት። ወዲያው የተረዳችው ሊተናኮሏት እንደፈለጉ ነበረ። በስነ ስርዓትም የተፈጠረውን ነገር ታስረዳቸዋለች። ይህንን የሰማው ሃይሶንግ ኪም ምንም እንዳላደረገች በመረዳት እንድትወጣ ፈቅዶላት ነበረ። ታዲያ ይህንን እንዳደረገ የተመለከቱት ጁንሂና ታይ በጣም ይናደዱበታል። እሷም ክፍል ውስጥ ተቀምጣ ከዮንግ ጋር በምታወራበት ጊዜ ሃይሶንግና ታይ ሲያልፉ አይተዋት ነበረ። ታዲያ ታይ ሲናገር የነበረው በጣም ቆንጆ ብትሆንም አደገኛ እንደሆነች ነበረ። ሃይሶንግ ስለሷ ማውራት አልፈለገም። ምክንያቱም መጀመሪያ ካያት ጊዜ ጀምሮ ወዷት ነበረ። ሁሉም አንድ ላይ ተማሪዎች እየተሰበሰቡ ማታ ማታ እየጠጡ ይጨፍሩ ነበረ። ሃይሶንግም በቦታው ተገኝቷል። ያኔ የታይ ጓደኛ ኪምሲክ የሚባለው ልጅ ነበር የመጣው። ልጁ ከትምህርት ቤት ተባሮ ነበረ። ምክንያቱም ሰዎችን በመጉዳት አንደኛ ነው። ሲጎዳ ደግሞ ምንም ርህራሄ አልነበረውም። ታዲያ እሱ ከትምህርት ቤት ስለተባረረ ታይ ደግሞ የትምህርት ቤት ፕሬዝዳንት ስለሆነ እነሱ ትምህርት ቤት ተመልሶ እንዲገባ ለማመቻቸት አስበው ነበረ። ይህንን ሊያደርግ እንደሆነ የሰማው የእሱ የልብ ጓደኛ ሃይሶንግም በጣም ይናደድበታል። ኪምሲክ በጣም መጥፎ ስለሆነ ለምን እንደፈለገው እየጠየቀው ነበረ። ታይም ሲናገር የነበረው ከዚህ በኋላ ትምህርት ቤት ውስጥ ከአደገኛ ወንበዴዎች ጋር መቀላቀልና ተማሪዎችን እየጎዳ ኃይለኛ መሆን እንደሚፈልግ፣ ከዛ ባሻገርም ገንዘብ እንደሚቀበላቸው በኩራት ይናገራል። በዚህ ሀሳቡ ግን ሃይሶንግ በጣም ተናዶበት ነበረ። እሱ እንደማይፈቅድ ይነግሯል። ታይ ግን ወስኖ ነበረ። በቀጣይ ቀንም ታይ ኪምሲክን ይዞ የትምህርት ቤቱ ጋንግ ቡድን ውስጥ መቀላቀል እንደሚፈልግ ለወንበዴዎቹ እየተናገረ ነበረ። እነሱም ለመቀላቀል ብዙ ገንዘብ እንደሚያስፈልገው እየነገሩት ነበረ። ይስማማል። እነሱ ከወጡ በኋላ ግን ኪምሲክ ታይን ከየት ገንዘቡን እንደሚያመጡ እየጠየቀው ነበረ። ታይም ሲናገር የነበረው ደካማ የሆኑ ተማሪዎችን እንዳለ እየደበደቡ ከቤተሰቦቻቸው ገንዘብ እንዲሰርቁ በማድረግ እንደሚቀበሏቸው እየተናገረ ነበረ። የመጀመሪያ ሰለባ መሆን የሚገባውን ልጅ ፎቶ ያሳየዋል። ያሳየው የዮንግን ነበረ። ታዲያ ኪምሲክም ዮንግን ለመምታት ተዘጋጅቷል። ታዲያ በቦታው ከሄደ በኋላ ሁለቱ ከዚህ ቀደም ሲያገሉት የነበሩ ተማሪዎች መጀመሪያ ይደበድቡት ጀመረ። በመቀጠልም ይሄንን የተመለከተው የታይ ጓደኛ ሄሶንግ ጣልቃ ለመግባት እየሞከረ ነበረ። ያኔ መጥቶ እሱን በእርግጫ የጣለው ኪምሲክ ነበረ። ኪምሲክ እጅግ በጣም ጠንካራ ነው። ከሃይሶንግ ጋር እኩል ለእኩል መሆን ስላልቻሉ ሊደበድበው ችሎ ነበረ። ኪምሲክም ማንም ሰው ጣልቃ ሲገባበት እንደማይወድ በኩራት እየተናገረ ነው። ዮንግንም እየደበደበው ነው። ያኔ የመጣችው ኪም ነበረች። ምን እያደረገ እንደሆነ በኩራት ትጠይቀዋለች። የተመለከታት ኪምሲክም ትምህርት ቤቱን ፈራ ተባ እያደረገች ያለችው እሷ እንደሆነች በመረዳት ሊደበድባት ተጠግቶ ነበረ። ያላወቀው ግን በጣም ጠንካራ እንደሆነች ነበረ። ቦርሳዋን ከወረወረች በኋላ ትቀጠቅጠው ጀመረ። እሱ እጅግ በጣም ጠንካራ ቢሆንም ከዚህ ቀደም ከብዙ ሰዎች ጋር በውድድር የተጋጠመች ከልጅነቷ ጀምሮ ለካራቴ የተወለደች ልጅ እንደሆነች አላወቀም ነበረ። በዚህም በደንብ አድርጋ ነበረ ትምህርት የሰጠችው። ይህንን የተመለከተው ሃይሶንግ
ሃይሶንግ በጥንካሬዋ በጣም ይፈዝ ጀመረ። ይባስም እየወደዳት ነበረ። ታዲያ እሷም ቦርሷን ከያዘች በኋላ ምንም ሳትል ጥላቸው ነበረ እና ዮንግን ሄደችው። ዮንግ ሊከተላት ሲል የጠራው ሃይሶንግ ነበረ። እንዴት ሁለቱ እንደተቀራረቡና ግንኙነታቸው ምን እንደሆነ ይጠይቃል። ዮንግም የአሰልጣኙ ልጅ እንደሆነች ነበር የተናገረው። ልክ እንደሷ መሰልጠን የፈለገው ሃይሶንግም ከዮንግ ጋር በመሆን የሄዱት እሷ አባት ጋር ነበረ። ሰልጣኝ ስለመጣለት አባትየው በጣም ደስ ይለዋል። ታዲያ ግን እዚህ በሚሰለጥንበት ጊዜ ስርዓቱን መያዝ እንዳለበትና ከድብድብ በፊት መግባባትን እንዲያስቀድም ለሃይሶንግ እየተመከረ ነበረ። እሱም እሺ ብሎ ይስማማል። አሁን ሰው ይዞ ስለመጣ አባትየው እንደ ቲፕ ገንዘብ የሰጠው ለዮንግ ነበረ። ከዛ መለማመድ ጀምሮ ነበረ። ኪምም ትመጣለች። በመገረምም ለምን እዚህ እንደመጣ ከዚህ ቀደም ከመጥፎ ቡድኖች አጠገብ እንደነበረ አሁን ለምን እነሱን እንደመረጠ ነበር የጠየቀችው። እሱም ድሮ ላይ ያለ ፍላጎቱ ጓደኞቹን ስለሚወዳቸው ብቻ አብሯቸው እንደነበረ፣ አሁን ግን መሆን የሚፈልገው ልክ እንደነሱ ስለሆነ እዚህ እንደሚሰለጥን ይነግራታል። ስልጠናውን ስለፈረመ ምንም ማድረግ ስለማትችል ተስማምታ ነበረ። በሷ ጥንካሬ ግን በጣም ይገረማል። ታዲያ በቀጣይ ቀንም ጁንሂ ከኪም ጋር ልትጣላ ነበረ። ነገሩ ከመጋጋሉ በፊት ጣልቃ የገባው ሃይሶንግ ነበረ። አሁን ያገዘው ለኪም ነው። ይህንን የተመለከተችው ጁንሂ በጣም ትናደድ ጀመረ። ልታወራውም ሁሌ ወደሚቀመጡበት ክፍል ትጠራዋለች። ጓደኝነታቸው ለ7 ዓመት ቢሆንም እሷ ግን በፍቅር ተወደው ነበረ። እሱ ግን በዛ መንገድ አይወዳትም። ሲነግራት የነበረው እስከዛሬ መጥፎ እንደሆኑ፣ ተማሪዎችን እንዳገለሉ፣ ከዚህ በኋላ ግን እሱ የነሱ ቡድን መሆን እንደማይፈልግ፣ እሷ ግን የ7 ዓመት ጓደኛው ስለሆነች ጓደኛዋ ብቻ እንደሚሆን በመናገር ጥሏት ነበር ሄደው። በጣምም ትናደዳለች። እነ ኪም ሲክም ወንበዴነታቸውን ቀጥለው ነበረ። ቡድናቸውን ካስፋፉ በኋላ በጣም ከሚያሳዝኑ ተማሪዎች የተለያዩ ገንዘቦችን እየተቀበሉ ያስፈራሯቸው ሁላ ጀመረ። ከቤታቸው ሁላ እንዲሰርቁ፣ ከዛ ባሻገርም አደንዛዥ እጽ ትምህርት ቤት ውስጥ ይሸጡ ነበረ። አንድ አላመጣ ያለ ተማሪያቸውን ከዚህ ቀደም አንድ አላመጣ ገንዘብ ያለ ተማሪን ተማሪዎቹ በሚደበድቡበት ጊዜ እየተመለከተው ዮንግ እነሱን ለመደባደብ ነበር ያሰበው። በጣም ብዙ ቢሰለጥንም ግን ጠንክሮ ከልጆቹ ጋር መደባደብ አልቻለም ነበረ። ተደብድቦም የሄደው የኪም አባት ጋር ነበረ። ለሱም የተፈጠረውን እያንዳንዱን ነገር ያስረዳዋል። አባትየውም ሁሉን ነገር ከተረዳ በኋላ ከዚህ በኋላ ቴክኒክ ላይ ሳይሆን እንዴት ብሎ ሰዎችን ማጥቃት እንደሚችል እንደሚያስተምረው በመናገር ለየት ያለ ስልጠና ይሰጠው ጀመረ። ከዛ ጊዜ ጀምሮ ጠንክሮ ዮንግ ይሰለጥን ጀመር። እንደ ቡድን ሶስቱም እየጠነከሩ ነው። አባትየውም በቀጣይ ጊዜ ወደ ከተማ ለስራ መሄድ ስላለበት ተሰናብቷቸው ነበረ። ታይ ደግሞ ተማሪዎችን እየሰበሰበ ለምን ገንዘብ አላመጣችሁም ብሎ ያስፈራራቸው ጀመር። ሃይሶንግ ከኪም ጋር ሆኖ ፊልም ማየት ፈልገው ነበረ። ታዲያ መጀመሪያ አብሮት እንዲመጣ ዮንግን ይጠይቀዋል። ዮንግ ደግሞ ኪምን ይጠይቃታል። እሷም ተስማማለች። አንድ ላይ ሆነው ፊልም ካዩ በኋላ ወጥተው ደግሞ ጌም ይጫወቱ ጀመረ። ኳስ መወርወር ነው። እንደዚህ አይነት ጌም ላይ ጎበዝ የነበረው ዮንግ ነበረ። ያሸነፋቸውም እሱ ነው። ጌሙንም ተጫውተው በጨረሱበት ጊዜ ይዟቸው የሄደው ወደ እናቱ ሬስቶራንት ነበረ። ለእናትየው ጓደኞቹ እንደሆነ ዮንግ ያስተዋውቃል። ለመጀመሪያ ጊዜ ጓደኛ እንዳፈራ ያወቀችው እናትየው በጣም ደስ ብሏት ነበረ። ጥሩ ጊዜም ያሳልፋሉ። ከሱ ቤትም ሁለቱ ከወጡ በኋላ ለምን ከነሱ ጋር መቀላቀል እንደፈለገ ኪም ሃይሶንግን እየጠየቀችው ነበረ። ታዲያ ከጓደኞቹ ጋር በነበረው ጊዜ ራሱን ሲጠላ እንደነበረ፣ አሁን ግን ሁሉን ነገር እርግፍ አድርጎ መተው እንደፈለገና ከዚህ በኋላ ከነሱ ጋር ሆኖ ተማሪዎችን እየረዳ መቆየት እንደሚፈልግ፣ ከነሱም ጥሩ ጓደኝነት እንዳገኘ ነበር የነገራት። ቤትም ገብታ ሃይሶንግ ያላትን ነገር የነገረችው ለዮንግ ነበረ። ታዲያ ከዚህ የምንረዳው እሷ በጣም የምትወደው ዮንግን ነው። ዮንግን መልሶ ይወዳት ነበረ። ነገር ግን ስሜቱን ለመግለጽ በጣም ፈርቷል። የድሮ ጓደኛውን ታይን ለማግኘት ሃይሶንግ በሄደበት ጊዜ ታይ አሁን የወንበዴውን ቡድን እንደተቀላቀለ ነበር የነገረው። ሃይሶንግም በዚህ ፍቃደኛ አልነበረም። ውጣት ይታገሉ ጀመረ። በዚህ መሀል በመካከላቸው ትልቅ ድብድብ ይፈጠራል። ታይም እሱን ይበልጥ ለማናደድ አስበው ኪምን እንደሚገላት ነበር የነገረው። ሃይሶንግ ከመናደዱ የተነሳ እሷ አጠገብ የሚደርስ ከሆነ ጓደኝነታቸው እራሱ እንደማያስቆመው በመናገር ይደባደቡ ጀመረ። በድብድብ በመሸነፉ ታይ በጣም ተናዷል። ታዲያ ሃይሶንግ ከዛ ከሄደ በኋላ ጁንሂ ትመጣለች። ለሷም የነገራት ሃይሶንግ አሁን ኪምን በጣም እየወደዳትና እያፈቀራት እንደሆነ፣ ስለዚህ እሷን ማስወገድ እንዳለባት፣ እንደዚህ ማድረግ የምትፈልግ ከሆነ ደግሞ በሻይ አድርጋ መድኃኒት እንድትሰጣት ነበር የሰጣት። ጁንሂም
ሃይሶንግ ግን በጣም ስለምትወደው በቅናት ከመቃጠሏ የተነሳ እሷን እንዲገናኙና ይቅርታ ልጠይቃት እንደምትፈልግ መልእክት ትልክላታለች። በመጣችበት ጊዜ ሻይ ውስጥ መድኃኒት አድርጋ ነበረ። ሁለቱም ቁጭ ብለው በወሬ ለማዋዛት እየሞከረች ነው። ጁንሂ ስትናገር የነበረው ከዚህ ቀደም መጥፎ ስለሆነች ጥፋተኛ እንደሆነች ይቅርታ ትጠይቃታለች። ኪምም ከመጀመሪያው እሷ ላይ መጥፎ በመሆኗ የጥፋተኝነት ስሜት ስለተሰማት እሷም ይቅርታ እየጠየቀች ነበረ። በመቀጠልም ጁንሂ እየጠየቀቻት የእሷና የሃይሶንግ ግንኙነት ምን እንደሆነ ነበረ። ኪምም ግራ በመጋባት ከሃይሶንግ ጋር ጓደኛሞች እንደሆኑ በመካከላቸው ምንም እንደሌለ ትናገራለች። ጁንሂም እሷ ሃይሶንግን እንደምትወደው ነገር ግን መልሶ እንዳልወደዳት ምናልባት ቆንጆ ስላልሆነች እንደሆነ እየተናገረች ነበረ። የሰማችው ኪም ስህተት እንደሆነ እሷ በጣም ቆንጆ እንደሆነችና ሃይሶንግና እሷ አንድ ላይ ቢሆኑ ይበልጥ እንደሚያምሩ ትናገራለች። ይህንን የሰማችው ጁንሂ እሷ መጥፎ እንደሆነች አሰበች እንጂ ጥሩ ልጅ እንደሆነች በመረዳት ልትጠጣ ያሰበችውን ሻይ ነበር ያስቆመቻት። እላያ ላይ ስትደፋባትም ምን ሆና እንደሆነ ትጠይቃታለች። ያኔ የመጣው ታይ ነበረ። መድኃኒቱ እንዳልተሰጣት በተረዳበትም ጊዜ መጀመሪያ ጁንሂን በጥፊ ነበር ይመታት። በመቀጠልም ኪምሲክን ይዞ ስለመጣ ኪምሲክ ኪምን ከጀርባ ይይዛታል። በዚህ ጊዜ ታይ እየደበደባት ነበረ። ከቆይታዎች በኋላ በፕላስተር ያስራታል። በመቀጠልም የደወለው ለሃይሶንግ ነበረ። እንዲመጣ ነበር ያስጠነቀቀው። እንዲህ አይነት አደጋ እንደደረሰባት የሰማው ዮንግም አንድ ላይ ሆነው እየሮጡ እሷን ያፈላልጓት ጀመረ። በመጨረሻም ወደ ተባለው ቦታ በሄዱበት ጊዜ ባስኬትቦል ኮርት ውስጥ ኪምሲክ በጣም ብዙ ተማሪዎችን ሰብስቦ እነሱን ለመደብደብ ተዘጋጅቶ ነበረ። በዚህም መጀመሪያ ሃይሶንግ ጠንክሮ እየተደባደበ ነበረ። ከዚህ ቀደም የድብድብ ችሎታ ስለነበረው እሱ አላቃተውም። ነገር ግን የከበደው ዮንግ ነበረ። መጀመሪያ አካባቢ ራሱን ለመከላከል እየሞከረ ነው። በመቀጠል ግን አንዱን ልጅ አንገቱን ከመታውና ራሱን ከሳተለት በኋላ እንዴት ብሎ የኪም አባት እንዳስተማረው እያስታወሰ በደንብ ይደባደብ ጀመረ። በመቀጠልም ኪምሲክን አንድ ላይ ሆነው ይጥሉታል። ልክ አለቃቸው በተጣለበት ጊዜ ሌሎች ተማሪዎች ይፈሩ ጀመረ። እና ሃይሶንግም ከዛ ካመለጡ በኋላ የሄዱት ታይ ጋር ነበረ። ተማሪዎቹን ጨርሰው እሱ ጋር እንደመጡ ባወቀበት ጊዜ በጣም ተናዶ ፊት ለፊቱ ያለውን እቃ ሁላ እየደመራረሰ ነበረ። እነሱም ለፖሊስ እንደሚደውሉ እየነገሩት ነው። ያኔ በዛ ሰዓት ታይ ያልተገባ ቪዲዮ ኪምን ለመቅረጽ እየሞከረ ነበረ። ታዲያ ስልካቸውን እንዲያስቀምጡ ካልሆነ ግን ጠርሙስ ፊት ለፊቱ ከሰበረ በኋላ እሷን ፊቷን እዛ ላይ አድርጎ ፊቷን እንደሚያበላሸው እየተናገረ ነበረ። እነሱም በፍርሃት ስልኩን ያስቀምጣሉ። በመቀጠልም ሃይሶንግን እንዲንበረከክ ነበር የነገረው። እሱም እሺ ብሎ ይንበረከካል። ያኔ ይቀጠቅጠው ጀመረ። በጣም እያመመው ነበረ። በዚህም እሱን ለመርዳት ጣልቃ ለመግባት ያሰበው ዮንግ ነበረ። ከጀርባ ታይን በሚመታው ጊዜ ያናህል አላመመውም። ታይ በጣም ጠንካራ ነበረ። እሱን ይቀጠቅጠው ጀመረ። ነገር ግን እሱን ለማናደድ በተደጋጋሚ ዮንግ እየሰደበው እየተናገረው ነበረ። ታይም በጣም እየተናደደ ነው። ጀግና ለመሆን መሪ ለመሆን በሞከረ ቁጥር ተማሪዎች እየናቁት ነው። እንደ ዮንግ አይነት ሰው ደግሞ ሲሰድበው ይበልጥ እየተናደደ ነው። ታዲያ እሱንም በጣም ከቀጠቀጠው በኋላ ወደ ኋላ በሚዞርበት ጊዜ ኪም ከታሰረችበት ቦታ አምልጣ ነበረ። እሷ እንድታመልጥ ነበረ በተደጋጋሚ ዮንግ እየሰደበው ሲያዘናጋው የነበረው። ከታይ ጋርም ትደባደብ ጀመረ። ጥንካሬዋን አሳየችው። ከዚህ ቀደም እሱን ደፍሮ ሊደባደበው የፈለገ አንድም ሰው አልነበረም። ነገር ግን በሴት ልጅ እየተቀጠቀጠ ነበረ። እሱ ብቻ አልነበረም። ከግራና ከቀኝ ካጋጨችው በኋላ ለመጨረሻ ግን ጓደኞቿን እንዳይነካ በማስጠንቀቅ ደረቱ አካባቢ በጉልበቷ ትመታዋለች። ያኔ ራሱን ስቶ መሬት ላይ ነበር የተዘረረው። በመቀጠልም ዮንግ እሷ ጋር ከሄደ በኋላ ደህንነቷን ይጠይቃታል። እሷ ግን እሷን ደህንነት ከመጠየቅ እሱን ነበር ስትጠይቀው የነበረው። በመቀጠልም ሄዶ የደገፈው ሃይሶንግን ነበረ። ሃይሶንግም ደህና በሆነበት ጊዜ ደህና እንደሆነች ኪምን ይጠይቃታል። እንደሆነችም ትናገራለች። ፊልማችን ሊያበቃ ይመስል ነበረ። ከዛ በፊት ግን ጁንሂ መጥፎ መሆኗን ትታ ጓደኞቿን ይዛ የኪም አባት ጋር ለመሰልጠን ሄዳ ነበረ። ካራቴ ከማሰልጠን ባሻገር ዘፈኑላ ዳንስ ያለማመዳቸው ነበረ። በዚህ ደስተኛ ነበሩ። በዚህ ነገር ግራ የተጋባችው ግን ኪም ነበረች። የቆመችው ከዮንግ ጋር ነበረ። ታዲያ ሁለቱ ስሜታቸውን ተገላልጸው አንድ ላይ ሆነዋል። ሃይሶንግም የኪምን ፍላጎት ካከበረ በኋላ እሱ ትናንሽ ተማሪዎች ካራቴ እንዲቀላቀሉ እየመለመለ ነበረ። እንዴት ብለው ራሳቸውን መጠበቅ እንደሚችሉ አንድ ባንድ ያስረዳቸዋል። በዚህ ቆንጆ አስተላለቅም ትምህርት ቤቱ ሰላም ሆኖ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።